ክርስቲያኖች ድግምት አድርገውባት ነው እንጂ እንደዚህ አታረግም ነበር ብለው ሰጡ። ምን ያህል ሾርት ሚሞሪ መሆናቸውን አያችሁ? ራሳቸው እንኳን ያደረጉትን ነገር እንዴት እንደሚክዱ። መጀመሪያ አካባቢ ይችማ ከመጀመሪያም ክርስቲያን ነበረች፣ ሙስሊም አይደለችም፣ የምትናገረው አረብኛ ልክ አይደለም ብለው ነበር ማስተባበያ ለመስጠት የሞከሩት። ሙሉ ለሙሉ ግን እሱ እንደማያዋጣቸው ሲያውቁ ያ የተናገረችው አስተምሮ በሙሉ ልክ እንደሆነ ሲረዱ እና ልጅቷ ከወጣች በኋላ ድግምት ተደርጎባት ነው ብለው ተናገሩ። በዚህ ልክ ነው ሰዎች እስልምና ሰዎችን ነፃነት ገፎ መቆሚያ መቀመጫ የሚያሳጣው ማለት ነው። ሰው በፈለገው የፈለገውን እምነት መርጦ እንዲከተል የሚያደርግ ሃይማኖት አይደለም። በእስልምና የሃይማኖት ነፃነት የሚባል ነገር የለም። እስልምና አንድ ሰው ከወጣባቸው ትልቅ ክፍተት፣ ትልቅ የህዝብ ቁጥር ውስጥ የገቡ ነው የሚመስላቸው። ግማሾቹን ይገዛሉ፣ በገንዘብ ይገዛሉ፣ በማጭበርበር ያታልላሉ። ከዛ በኋላ ደግሞ የሚችሉትን ይዋሻሉ። ከዛ እንደዚህ ደግሞ ከእስልምና በቃን አቅለሸለሸን እስልምና ይሄ ነው እንዴ ብለው የወጡ እንደነ ሀያት አይነቶቹን ደግሞ ኑ በግድ እያለ ጆሮአቸውን ጠምዞ አንገታቸውን ጠምዞ በእጅ አዙር ኑ ተከተሉ በግድ የሚል ሃይማኖት ነው። ይሄው እስካሁን ያየነው እንግዲህ ያንን የህዝብ ቁጥር ነው ሁላ ነገር ችግር ውስጥ የከተታቸው ማለት ነው። ሰው ይዳን አይዳን አይደለም ትልቁ ሐሳባቸው። ሰው ወደ ህይወት መጣ አይደለም፣ ህይወት እንደሌለ ያውቁታል። የዘላለም ህይወታቸው ምን ያህል የተጨማለቀ እንደሆነ አይደለም። የዘላለም ህይወት ገነት ይቀርና እግዚአብሔር የእግዚአብሔር ፕሬዘንስ የእግዚአብሔር ጸጋ ያለበት ቦታ ይሁንና ሲኦል ለሲኦልነት እንኳን ብቁ ያልሆነ ነው የሙስሊሞች ገነት ብለው የሚከተሉት ማለት ነው። እዚህ ምድር ላይ የምታገኟቸው በሙሉ ኃጢአቶች ናቸው ብላችሁ የምታስቧቸው ነገር በሙሉ እነሱን ለማግኘት ገነት ትሄዳል። ሞዴሬተር የሚያደርግ ይሻል ሳምሪ ስማ፣ ማን ነው እየረበሽ ያለ አለ? እያየሁ ነው ኮሜንት። እሺ አንዳንድ ባለጌዎች አሉ። ልክ ናችሁ፣ አልተሳሳታችሁ። እሺ በነገራችን ላይ ሙስሊሞች በእኔም ጋር በክርስቲያንም ጋር ገስት ልካችሁ መግባት ትችላላችሁ። ገስት ልኮ መግባት ስለሚቻል ማለት ነው። ገስት ልካችሁ ግቡና መጠየቅ የምትፈልጉት ማውራት እንችላለን። እዚህ ሀሳቦች ላይ ቀጥል ክርስቲያን። እስልምና ለሰዎች ነፃነት ይሰጣል። ይሄንን ምናልባት ሙስሊሞች ገብተው መናገር የሚችሉ ከሆነ ማስረዳት የሚችሉ ከሆነ እንትን እንላለን። ሜቢ ይሄ እንትኑ አማርኛው ቁርአን አለ ሐዲስ የታተመው 1122 ለማውጣት ትችላለህ ቃል ይቻላል። ያው ፊት ለፊቴ ነው ያለው 1122 ላይ አወጣ። ወደው አይደለም እንደዚህ የሚያሰቃዩቸው እንደዚህ እንትን የሚሏቸው መሰረታቸው የእስልምና አስተምሮ ስለሆነ ነው። እሺ አስተምሯቸው ስለሆነ 1122 ነው 1122 እሺ ታፕታፕ ኮፒ ሊንክ አድርጉ። በቃል ጋር በኔ ጋር ያላችሁ ኮፒ ሊንክ ሪፖስት አድርጉ። በደምብ ታፕታፕ አድርጉ። እሺ 1122 ያው አውጥቼላለሁ። እሺ ከቡሃሪ ሐዲስ የተናገረበት ወደ ታች ዝቅ በልና በቀይ የተጻፈው የመጀመሪያውን ሐዲስ አንብበው። ያላ መልእክተኛ ቡሃሪ በዘገቡት ሐዲስ እሺ ያላ መልእክተኛ ቡሃሪ በዘገቡት ሐዲስ አነስ ኢብኑ ማሊክ እንዳስተላለፉ እንዲህ ብለዋል። ሰዎች ከአላህ በስተቀር አምልኮ የሚገባው አምላክ የለም እስከሚሉ ድረስ እኛ የምንሰግደው አይነት ሶላት እስኪሰግዱ ድረስ እኛ ፊታችንን ወደምናዞርበት እስኪያዞሩ ድረስ እኛ እንደምናደርገው እስከሚያደርጉ ድረስ እንድንጋደላቸው ታዘናል። ታዝዣለሁ። 4 ይህን ከፈጸሙ ደማቸው ንብረታቸው በእኛ ዘንድ የተጠበቀ ነው። በህጋዊ መንገድ ካልሆነ በስተቀር በእነርሱ ውስጥ ጣልቃ አንገባም። ስለ ሂሳባቸው ያለውን ግንኙነት ከአላህ ጋር ይሆናል ይላል። ይቀጥል። በቂ ነው። ምንድነው እያለ ያለው? ይሄ ሼክ መሐመድ ዘይኒ ዘረዲን አሳያቸው መጽሐፉን ፊት ለፊት። የታላቁ የቁርአን መልእክቶች የአማርኛ ትርጉም ነው የሚለው። ይሄ ቡሃሪ ሐዲስ ላይም አለ፣ ሳሂህ ሙስሊም ላይም አለ። ገብታችሁ በፈለጋችሁ ቋንቋ ማንበብ ትችላላችሁ። ግን እዚህ ጋር የተረጎመውን ሁሉም መረዳት እንዲችል። ስለዚህ አንድ ሰው በአላህ ካላመነ፣ በመሐመድ ካላመነ ሙስሊሞች ትንሽ ይንኮሻኩሻል ካለሽ። ስለዚህ አንድ ሰው በአላህ
ስለዚህ አንድ ሰው በአላህ ካላመነ፣ በሙሐመድ ነቢይነት ካላመነ፣ ሙስሊሞች እንደሚሰግዱት ካልሰገደ፣ ሙስሊሞች እንደሚያርዱት ካላረደ ምንድነው? እንድጋደላቸው ታዝዣለሁ። ይሄ ግልጽ ሃይማኖት፣ ሌሎች ሃይማኖቶችን በሙሉ የማጥፋት እንዲያጠፉ የሚጋብዝ ለሙስሊሞች የተሰጠ ህግ ነው። አለበለዚያ ምንድነው? ደማቸውና ንብረታቸው የተፈቀደ ነው። ዊች ሚንስ አንድ ሰው በሙሐመድ ምን በአላህ ምን እኛ እንደምናርደው ረድ፣ እኛ እንደምንሰግደው ስገድ ብሎ አይ አልሰግድም ካልክ ደምህ የተፈቀደ ነው ለዛ ሰው፣ ማለትም መግደል ይችላል። ንብረትህ የተፈቀደ ነው ማለትም መግደል ይችላል። በእስልምና ደግሞ ንብረት ምንድነው? የሚዘረፉ አሉ፣ እንስሳቶች ሊሆኑ ይችላሉ፣ የተለያዩ ንብረቶች ሊሆኑ ይችላሉ። ሚስትህን ሳይቀር ልጆችህን ሳይቀር መዝረፍ ይችላል፣ መውሰድ ይችላል፣ ምርኮኛ ማድረግ ይችላል። ይሄው እስልምና ይሄ ነው ህጉ። ለሰዎች የሚሰጠው የእምነት ነፃነት ይሄ ነው። ስለዚህ ሰዎች ይህንን ሃይማኖት መከተል አይችሉም። ለዛ ነው እዚች ልጅ ላይ እንደዚህ እያደረጉባት ያሉት ማለት ነው። ሰዎች መከተል አይችሉም። የእምነት ነፃነት የላቸውም። በእስልምና የእምነት ነፃነት አላቸው። መላክ ትችላላችሁ። በእኔ ጋር ሙስሊሞች ገዝት በቃል ጋር መላክ ትችላላችሁ። ትታዩኛላችሁ አላችሁ። ብዙ ሙስሊሞች ባይዙ ጆይን ሲሉ ብዙ ሙስሊሞችን አይቻለሁ። ስለዚህ ይሄ አጋንንታዊ ነው። ሰው የፈለገውን ሃይማኖት መርጦ መከተል ይችላል። በዚህ ክርስቶስ የተናገረውን ማየት በቂ ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ እስኪያወጣላችሁ ቃል አለ አለኛ እሺ ዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ ብሮ ያ ምን ይላል እንግዲህ ክርስቶስ በመጀመሪያ በላይ ከላይ ጀምሮ እንደምታነቡት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን የበላ ደሜን የጠጣ እሱ በእኔ ይኖራል እኔም በሱ እኖራለሁ የሚሉ ብዙ ትምህርቶችን ሰዎች የዘላለም ሕይወት የሚያገኙባቸውን ትምህርቶች ተናገረ። በእኔ የሚያምን የዘላለም ሕይወት አለው እያለ ተናገረ። ከላይ ጀምሮ እየመጣ ማለት ነው። እና ከዛ በኋላ በቅፍርናሆም ሲያስተምር ይህንን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ ይላል። የተናገራቸውን ትምህርት ይህ የሚያስጨንቅ ነው አሉ። ነገር ግን እሱ ቀድሞን ብሏቸው ነበር፣ እናንተ የምታስቡት ስለ ስጋ ብቻ ነው፣ የምታስቡት ስጋ ነው፣ ስጋ ህይወትን አይሰጥም፣ ህይወትን የሚሰጠው መንፈስ ነው ብሎ ተናግሮ ነበር። እነሱ ግን እያንዳንዱን የሚያስቡት ስለ ስጋ አስተሳሰብ ብቻ ስለሆነ ክርስቶስ የተናገራቸውን ያስተማራቸውን ትምህርት መቀበል አልፈለጉ። ከደቀ መዛሙርቱ ብዙዎቹ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ ይላል። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? እዚህ ምድር ላይ ሆኜ እንደዚህ የተናገርኩትን ነገር የምታዩትን ነገር የተናገርኩትን ነገር ካላመናችሁ እንግዲያውስ አስቀድሜ ወደ ነበርኩበት ክብሬ ሲወጣ ብታዩ እንዴት ልታምኑ ትችላላችሁ አላቸው። ክርስቶስ ምክንያቱም ከላይ ስለሆነ፣ ክርስቶስ ሰማያዊ ስለሆነ፣ ክርስቶስ የእግዚአብሔር ልጅ ስለሆነ የመጣው ለእኛ ድህነት ስለሆነ ማለት ነው። ስለዚህ ይህንን ትምህርት ካላመናችሁ እንዴት ወደ ነበርኩበት ክብር አስቀድሜ ሲወጣ ብታዩ ታምናላችሁ ብሎ ተናገራችሁ። ይህንን ከዚህ ቀደም ብሎ ሌላ ምዕራፍ 7 ላይ ነው ወይም 7 ላይ ነው። ከዛ በኋላም ተናግሮታል። አይ ቲንክ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት እንዴት ይሆናል? 63 አድርገው፣ ከ63 ቀጥሎ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ምን የነገርኳችሁ ቃል መንፈስ ነው ህይወትም ነው አላቸው። አያችሁ፣ እነሱ የሚያስቡት ምንድነው? ስጋዊ ብቻ፣ ልክ እንደ ሙስሊሞች ማለት ነው። የክርስቶስን ነገር የሚረዱት ኢንተርፕሬት የሚያደርጉት እንዴት ነው? ልክ እንደ ሙስሊሞች በስጋዊ በሆነ መንፈሳዊ ባልሆነ መንገድ ብቻ ነው የሚከተሉት። ስለዚህ እኔ የምነግራችሁ ህይወትን የሚሰጥ መንፈስ ነው፣ የእኔ ቃል ይህ ነው እያላቸው ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና 65 ነው አድርገው። ኦኬ 65 ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ በስተቀር ወደ እኔ ሊመጣ የሚችል የለም ማለት። ከዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ።
ወደፊትም ከእርሱ ጋር አልሄዱም፣ ተመለሱ። በቃ እኛ እነሱ የሚያስቡትን ነገር ክርስቶስ የተናገረው ነገር ልክ እነሱ እንደሚያስቡት ስላልሆነላቸው፣ ስላልተቀበሉት፣ ስላልተዋጠላቸው ሄዱ ተመልሰው። አንቀበልም፣ ይሄማ አንቀበልም ብለው ተመለሱ። ከዛ በኋላ ኢየሱስ ኑ እናንተ ለምን ትሄዳላችሁ? እኔ ካስተማርኳችሁ በኋላ እኔ ከነገርኳችሁ በኋላ እኔን ልታምኑ ይገባችኋል እንጂ ከእኔ ልታመልጡ ወይም ደግሞ ከእኔ ንግግር ልታፈነግጡ ትፈልጋላችሁን? አይደለም ያላቸው። እንደዚህ አይደለም ያላቸው ክርስቶስ። ምንድን ነው ያላቸው? 67 ላይ ኢየሱስም ለ12ቱ እናንተስ ልትሄዱ ትወዳላችሁን ነው የሚላችሁ። ኦኬ፣ ክርስቶስ በተናገረው ትምህርት አላመናችሁም? መንፈስ የሆነውን ህይወት የሚሰጠውን ትምህርት አላመናችሁምን? አልተቀበላችሁም? እንግዲያውስ የሚላችሁ በእኔ ካላመናችሁ ደማችሁና ህይወታችሁ የተጠበቀ አይደለም፣ እገድላችኋለሁ፣ እዘርፋችኋለሁ፣ እነጥቃችኋለሁ ብሎ አይደለም ያስተማረው ክርስቶስ። ምንድን ነው ያላቸው? እናንተ መሄድ ትወዳላችሁን አላቸው። ከዛ ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የህይወት ቃል አለ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት ይላል። ስለዚህ ሃይማኖት እውነትን እስከያዘ ድረስ ለሰዎች ነፃነት ሊሰጥ ይገባዋል። የእስልምና ሃይማኖት ግን ሰዎች በአላህ ካላመኑ በሙሐመድ ካላመኑ በስተቀር ህይወታቸው ምድር ላይ የሚጠበቅ አይደለም፣ መገደል ይችላሉ። ለምሳሌ ክርስቲያኖች በሙሐመድ እመኑ ተብሎ ካላመኑ፣ በአላህ እመኑ ተብሎ ካላመኑ ሙስሊሞች ሊገሏቸው መብት አላቸው፣ ስልጣን አላቸው። ማሰጥቷቸዋል አላህ ብለው የሚከተሉት ሙሐመድ ብለው የሚያምኑት ይሄ የአጋንንት ትምህርት እንደሆነ ልናውቅ ልንረዳ ይገባል። እና ልጅቷን በዚህ ምክንያት ነው እንደዚህ የሚያስጨንቋት። እኛ ግን እስኪ አንድ ላሳያችሁ፣ አንድ ቪዲዮ ላሳያችሁ እና ቃል ሜቢችን ልታስታውሳታለህ ብዬ አስባለሁ። ይቺ ልጅ አስታውሳታል? ሙስሊሞች በነገራችን ላይ እንደዚህ ከክርስትና ወጣን የሚሉ ከክርስትና ወጣን የሚሉ ዘገምተኛ ሰዎችን በቴሌቪዥን ጣቢያዎቻቸው ላይ ይልቅ እያቀረቡ ቄስ ነን፣ ጳጳስ ነን፣ ዲያቆን ነበርን እያሉ የሚያቀርቧቸው ልጆች አሉ እና ያለን ቲክቶክ ላይ በቴሌቪዥን ጣቢያ እንኳን ማለት ነው፣ በቴሌቪዥን ጣቢያ ሳይቀር ሙስሊሞች ይህንን ፕሮፓጋንዳና ይህንን ፖለቲካ የሚሰሩበት ፕሮግራም አላቸው በሚገርም ሁኔታ ማለት ነው። እኛ እንደዚህ ግድ ሰጥቶን ለዚህ በጣም አትኩሮት አድርገን የምንሰራውን ፕሮግራም አይደለም። በነገራችን ላይ እስኪ ሰዎች ቆይ ከዚህ ከፕሮቴስታንት ወደ ኦርቶዶክስ መጡ፣ ከእስልምና ወደዚህ መጡ፣ ከዚህ ወደዚህ መጡ ብለን አትኩሮት ሰርተን የምንሰራበት ሁኔታ አይደለም። ምክንያቱም ወንጌል ከተሰበከለት አንድ ሰው እንደሚመጣ ይታወቃል። ስለዚህ ከሆነ ጉራንጉር ውስጥ የሆነች ሴት ሃይማኖቷን ስንቀይር፣ ከሆነ ቦታ ውስጥ ከሆነ ከማይታወቅ ቀበሌ ውስጥ ወይ ደግሞ የሆነ ሰው ሃይማኖቱን በቀየረ ቁጥር እንዴት ቀየርክ ብለን እያመጣን የምናሳይበት ምንም ሞቲቭ የለም። በቤተክርስቲያን ውስጥም እንደዚህ ያን ያህል የለም፣ አልተለመደ። ሙስሊሞች ግን ይህንን በቴሌቪዥን ፕሮግራማቸው ሽፋን ሳይቀር እየሰጡ እንደዚህ ውሸታምና አጭበርባሪ ዘገምተኛ ሴቶችን ያቀርባሉ። ለምሳሌ ይሄ አዳምጧት እስኪ። እናንተ እኮ በቃ እውነተኛ ማለት እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድን ነው የጠፋችሁ ምናል እስቲ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። እንደዚህ አይነት ሴቶችን ነው እያመጡ የሚያቀርቡብን። እንግዲህ እኛ እነዚህ ውሸታሞች አጭበርባሪዎች ናቸው ብለን ቤታቸው ድረስ ሄደን አሳደናቸዋል። እስኪ ንገሩ፣ ቤተክርስቲያናችሁ ውስጥ ምንድን ያለችው? መንግስት ከቆጠረ ዝለሉት ያለችው እንዳልሆነ ነገር ተናገሩኝ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩኝ። ሲናገሩኝ ምንድን ነው የጠፋችሁ ምናል እስቲ ንገሩኝ ምናምን ነገር ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ዩሲ አሁን እነዚህን ነው ከዛ በኋላ አውቀዋል፣ ክርስትናን ተምረዋል፣ ወጥተዋል ብለው የራሳቸውን ሙስሊሞች በነገራችን ላይ ራሳቸው ናቸው እነዚህ እያስለበሱ ተረት እንደዚህ ትናገሪያለሽ እንደዚህ ታያለሽ እያሉ የሚሰጧቸው ማለት ነው። እነዚህ ኢንተርቪው እያደረጉ ቴሌቪዥን ጣቢያ ላይ ያቀርባሉ። ሙስሊሞች እስልምና በቲፎዞ በድንቁርና የምትከተሉት ሃይማኖት ነው። ቲፎዞ ነው። ዝም ብለህ ብቻ ተናገር፣ ዝም ብለህ ክርስትናን የምትሳደብበት የምታጠለሽበት ነገር ይኑርህ እንጂ እስልምናን በድንቁርና የምትከተለው የቲፎዞ ሃይማኖት ነው። እኛ እነዚህ ሲቀርቡ የቴሌቪዥን ጣቢያ ላይ ምን አለ እስኪ? ያቺ እኮ ከእስልምና ወደ ክርስትና መጣሁ ብላ የመሰከረችው ሀያት እኮ አውቃ የተናገረችው ነገር በሙሉ ሙስሊሞችንም ክርስቲያኖችንም የሚያሳምን ስለሆነ ነው አይደለ እንደዚህ ያሳደደው። እንደዚህ አይነት ዘገምተኛ ሴቶችን ስታቀርቡ እኛ ምን አልናችሁ? ሙስሊሞች
ዘገምተኛ የራሳችሁን እህቶች ሂጃብ እንደገና እያስለበሳችሁ ማህተም እያስደረጋችሁ እያስበጠሳችሁ ምን አልናችሁ? እኛ ምንም አላልናችሁ። ሼኮቻቸው እንኳን ሉክ ትላልቅ ተቋማት ውስጥ ያሉ ሼኮቻቸው እንኳን ደቡብ ክልል እየሄዱ ህፃናት ሙስሊሞች ላይ ማህተብ እያስደረጉ ማሻላ ከእስልምና ወደ ክርስትና መጡ እያሉ ማህተማቸውን የሚበጥሱ ናቸው። የእስልምና ድንቁርና በዚህ ልክ ነው ጋይስ። እስልምና ያለ ህዝብ ቁጥር ካልዋሸ አንድ ቀን ማደር የማይችል ሃይማኖት ነው። አሳያችኋለሁ እሱን ቪዲዮ። በደቡብ ክልል ምን እንዳደረጉ ቄስ አሰለምን ብለው ያመጡት በቁጥጥር ስር ነው። አሁን እንትን ላይ ነው ያለው፣ ምርመራ ላይ ነው ያለው። አሳያችኋለሁ እነዚህ ቪዲዮ። እነዚህን ስታቀርቡ እኛ ምን አልናችሁ? እነዚህ ዘገምተኛ ሴቶችን ከክርስትና ወደ እስልምና ነው የሄዱት ብላችሁ የራሳችሁን እህቶች ወንድሞች ስታስመሰክሩ ምን አልናችሁ? እኛ እናንተ ብትዋሹ ባትዋሹ እውነት ብትናገሩ ባትናገሩ ለራሳችሁ ነው። በነገራችን ላይ አንፎርቹኔትሊ ግን እስልምና ካልዋሸ አንድ ቀን ማደር የማይችል ሃይማኖት ነው። አንድ ቀን ዛሬ ካልዋሸ ዛሬ ማደር አይችልም። ነገ አታገኙትም። እስልምናን እንደ ጉም ነው ብን ብሎ የሚጠፋው። ጓደኛዬ ማለት ሙስሊም ነች፣ ጅባ ሚስት ነች ስትለኝ ዝላሉት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቅ እስኪ። ዝለሉት የሚባል እኔም አውቃለሁ አለች። ዝለሉት የሚባል መቅደስ ውስጥ ታውቃላችሁ? ምንድነው ዝለሉት የምትባሉት? ክርስቲያኖች የዘለላችሁት ነገር አለ? እኔ አሁን የምታወራው ገመድ ሲዘላ አድጋ በቃ እሱ መሰላታ። እያያችሁ እንግዲህ እያስተዋላችሁ እኔ 20 ምናምን ዓመቴ ነው። ታውቃላችሁ አሁን ቤተክርስቲያን ቤተ መቅደስ ውስጥ ዝለሉት ተብሎ የተነገራችሁ ነገር አለ? ቅዳሴ ገብታችኋል፣ ማህሌት ቆማችኋል። ወይ ቃል አንድ ጊዜ አንተ ከእስልምና ወደ ክርስትና ስትመጣ ማለት ነው ስትጠመቅ ስትማር ዝለል የተባልከው ነገር ነበር? ኧረ በጌታ ምንድነው ዝለል የተባልኩት? ምንም ዝለል የተባልኩት ነገር የለም። እኔ ቤተክርስቲያን ስገባ ራሱ እኔ ቅዳሴ ስቆም በኢየሱስ እንዴት ደስ እንደሚል እንዴት ውብ እንደሆነ እና ቅዳሴያችን ላይ እንኳን ዝለሉት ሊባል ያሳዝናል። ብቻ እሺ ቀጥል። እነዚህን ነው እንግዲህ ምስክር ብለውን እያቀረቧቸው ያሉት ማለት ነው። አሁን ክርስቲያን ነበርኩ እያለች እየተናገረች ነው ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን፣ እንግባባለን፣ ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን እንግዲህ እቺ ልጅ ምንድነው ቤተ መቅደስ ልጠርግ ገባች። ቁርባን ያለችው ቁርባን ከሚደረግበት መጽሐፉ ያለው የት ነው? አዳምጡ። መጽሐፉ የሚገኘው ማለት ነው የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው። እና ሉክ እንደገና አዳምጡት ዳልኝም እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው። የታለች ክርስትና ከሚነሱበት ቁርባን ከሚወጣበት ቦታ ነው የሚቀመጠው አለች። ቃል አንተ ስትጠመቅ ቁርባን የሚቆረብበት ቦታ ወይም ቁርባን የሚወጣበት ቦታና ጥምቀት የተጠመቅበት ቦታ አንድ አይነት ቦታ ነው? በተአምር አይገናኝም። ጥምቀታችንን የተጠመቅነው ከመቅደስ ውጭ ነው። ቁርባን የተቀበልነው ደግሞ መቅደስ ውስጥ ነው። ቤተክርስቲያን ውስጥ ቆመን አስቀድሰን ቅዳሴ ከተጀመረ በኋላ ማንም አይወጣም አይገባም። ቅዳሴውን አንድ ሳንቀመጥ ቆመን ቅዳሴ ካለቀ በኋላ ነው ቁርባን እዛው ቤተ መቅደስ ውስጥ ነው የተቀበልነው እንጂ ጥምቀት የተጠመቅንበት ሌላ ቦታ እኮ ነው። እኔ አንድ ቦታ አይደለም ከዚህ ከተጠመቅኩም በኋላ ሌላ ቦታ ገዳምም ሄጄ አይቻለሁ። ጥምቀት መጠመቂያ ቦታ እና ቅዳሴ ቤተ መቅደሱ አይገናኙም። ተገናኝቶም አያውቅም በታሪክ። እኔ ብዙ ቤተክርስቲያን ሄጄ አይቻለሁ። እንግዲህ እነዚህን ከዛ ምን እያሉ ያቀርባሉ? ምስክር እያሉ ያቀርባሉ ማለት ነው። እያላገባች ሴት አትነካውም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንም አይነካውም። እኛ ሴቶች ምናምን ነገር ማለት እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ
ቀይ ገመድ ነገር እንዲህ መሀሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል። ግን አረብኛ አልመጣልኝም፣ እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስነሳት ማለት። ከዛን ማን ያመጣው እስኪ ምን ብላ ነው ጽፌላቸው ያለችው? አዳምጣት አዳምጧት። ጽፌላቸው ያለችው አልገባኝም። እዚህ ጋር አረብኛውን ጻፈችላቸው ወሰድኩላቸው የምትለው ምንድን ነው? ወሰደችላቸው ጽፋ የተጻፈውን አነበበች። አረብኛውን ነው ወይስ አማርኛውን? አረብኛ የተጻፈው እኮ ላኢላ ኢላላህ እንደሚል ቆይትና በኋላ ደግሞ ትናገራለች። አረብኛ መጻፍ ቻለች ማለት ነው። እሷ ትችል ነበር ማለት ነው። ዋው ኤክሰለንት። ቀጥል። ጠርቶ ውስጥ አስደታውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል። ግን አረብኛ አልመጣልኝም፣ እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷ አረብኛ የተጻፈውን ጽፋላቸው ወሰደች። ቃል እኮ በጣም ይወጥኩት አስበው ኮፒ አድርጋ ወሰደችላቸው። እኔ ፎቶ አንስቼላቸው ሳምቲንግ ምናምን ምናምን እሺ በስልኬ ጽፌላቸው ግን ዋዳ ዚስ ሚን ብሮ ይመቻችሁ ሙስሊሞች፣ እንደዚህ ናችሁ ውርደታችሁ። ከዛ መቅጽበት ይቺ ልጅ ስለ አረብኛ የምታውቀው ነገር የለም፣ ክርስቲያን የነበረች ነች። ነገር ግን እዛ መቅደስ ውስጥ አረብኛ ነገር አየች እና እሱን ከመጽሐፉ ላይ ኮረጀች፣ ኮፒ ያደረገች እና ወሰደችላቸው ልታስነብባቸው ማለት ነው። አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስነሳት ማለት። ከዛን ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቀን የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ። ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብቢልኝ። ምንድን ነው ቃሉ አልኳትኝ። እኔ ግን ይህም ብነግርህ እንጃ ለማመን በጣም ይከብዳል። እና በአረብኛ የተጻፈው ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው አለች። አንጀት ይግበይ። አንጀቴን በላችሁ። እውነታስ በጣም በቃ የሚገርም ልብ የሚነካ ታሪክ። ኢና ሊላይ ከዛ ሻሃዳያሽ በጣም ትገርም ያለሽ እኮ አንቺ በጣም ናስቲ በጣም ዘጊ ነው። ብቻ የምንኖረው ከነዚህ ጋር ነው። እነዚህን እንኳን ወደ እስልምና መጡ እያሉ እያቀረቡ ምንም ያልናቸው ነገር የለም አይደለ? እነዚህን አጭበርባሪ የራሳቸውን እህቶች እንኳን እንደዚህ እያሷሹ ሚዲያ ላይ በቴሌቪዥን ጣቢያ እኮ ነው እንደዚህ የሚያቀርቧቸው። ደግሞ የሚገርም ነገር ቴሌቪዥን ጣቢያ ላይ ነው የሚያቀርቧቸው። እንደዚህ ቴሌቪዥን ጣቢያ ላይ እያጭበረበሩ እያቀረቡ አንድ አለች ማነች ሶፊያ ጆሃርነስ አሁን እኮ አንድም በቅርቡ መጥተዋል። ክርስቲያን አንድ ወንድ ልጅም መጥተዋል በቅርቡ። ካላየከውም ጋዜጠኛው ራሱ ደንግጦ መጽሐፍ ቅዱስ ሳነበው በቃ ምንም የሰዎች ታሪክ ነው አለኝ። ቁርአን ላይ ሲመጣ ግን ታሪክ የለም ምናምን ሲል ጋዜጠኛው ራሱ ገረመውና አይ ምንድነው የሳበ? ለምሳሌ አሁን መጽሐፍ ቅዱስ ላይ ያለው ታሪክ እኮ ቁርአንም ላይ ያለ አላሉ። ያልቻልኩም ቀጥል። ወይስ ግን ምንድነው በቃ እንደዚህ ካላደረጉ መኖር ስለማይችሉ ነው። አትፍረዱባቸው። እስልምና በዚህ መንገድ ካልሆነ በስተቀር ማንም ሰው ሊቀበለው የሚችለው ሃይማኖት አይደለም። በውሸት እያጭበረበሩ በውሸት እንደዚህ የገጽታ ግንባታ እየሰጡ ሶሻል ሚዲያ ላይ ሰዎችን እያታለሉ ገንዘብ መዋለ ንዋይ እያፈሰሱ ካልሆነ በስተቀር እስልምናን ዞር ብሎ የሚያየው ሰው የለም። ኦኬ የገማ ስጋ ታውቃላችሁ? የገማ ስጋ ለውሻ ብታቀርቡለት አሽትቶ ትሄዳል እንጂ አይበላው። ለአንድ ለሚያቅ ሰው ለአንድ ላነበበ ሰው እስልምና በትንሹ 2 ወር 3 ወር ላነበበ ሰው ስለ እስልምና እና እስልምናን ተቀበል ብላችሁ ብትነግሩት ልክ ያ ውሻ የገማ ስጋውን አሽትቶት እንደሚሄድ እናንተም አፍንጫችሁን ይዛችሁ ወይም ጆሮአችሁን ደፍናችሁ ትሄዳላችሁ። እንደዛ ነው በቃ ባጭሩ ማለት ነው። ኦኬ እንደዚህ የውሸት ቅባት እየተቀባባ ካልሆነ በስተቀር እስልምና መቆም የሚችል ሃይማኖት አይደለም። ሰዎችን በጭቆና አንገታቸውን አንቆ ማንቁርታቸውን ይዞ በግድ ተከተሉኝ አምልኩኝ የሚል ብቸኛ አምላክ የሙስሊሞች አምላክ አላህ ብለው የሚከተሉት ነው።
ሜይ ቢ አሁን እኮ ይቺ ልጅ በጣም በሚያሳዝን ሁኔታ በቃ ይህን ሁሉ ሰቆቃ ውስጥ የገባችው በዚህ ምክንያት ነው፣ በዚህ አስተምሮ ነው፣ ሌላ አይደለም። አሁን ኢማጂን ኢትዮጵያ የምትተዳደረው በሸሪያ አይደለም በህገ መንግስት ነው። ይቺ ልጅ በሸሪያ የምትተዳደርበት ሀገር ቢሆን ኖሮ እንደዚህ የተናገረችው አንገቷን ተብላ ነበር ገና ከመድረክ ሳትወርድ። ምክንያቱም ሃይማኖቱን የቀየረ ግደሉት የሚል የሙሐመድ አስተምሮ ስላለ ማለት ነው። ይሄ ህግ እኮ የወጣው ለምን ይመስላችኋል? ይሄ ህግ ራሱ የሚለው ወይ ደግሞ ሃይማኖቱን ለቆ የወጣ ግደለው ማለት በቃ አንድ ሰው ወጣ ማለት ብዙዎቹ ልጆች ይወጣል። አሁን እቺ ልጅ ወጣችና የገባትን እውነት ተናገረች፣ አልተሳደበችም። ለምን ወጣች ስትባል የወጣችበትን ምክንያት እያንዳንዷ አንድ ነጥብ አንድ ሙስሊም ሪስፒት አላደረገውም። አንድ ሙስሊም ተነስቶ አንድ ሼክ፣ አንድ አሊም፣ አንድ ዑለማ ኖ ተሳስተሻል አላላትም። ጭራሽ እሷ ችግር አለባት ነው ሀሳቧ፣ ግን ችግር የለበትም። የተናገረችው ንግግር ግን ስቲል ችግር የለበትም። ስቲል ጤናማ ነው። ስቲል እስልምና ስህተት መሆኑን ኮንፈርም የሚያደርግ ንግግር ነው አይደል? ይሄ ሰዎችን ስለሚያስወጣባቸው ሰውየው መገደሉ መፍትሄ ነው ቶሎ ብሎ ለምን ከመናገሩ በፊት ነው አላማቸው። ለዛ ነው whoever changes his religion kill him ያለ መሐመድ። ቀጥል ክርስቲያን። ያ ኤግዛክትሊ እቺን ሀዲስ ላንብብላችሁ። እቺን ሀዲስ ነው ኮፒ ሊንክ አድርጉ። ያ ኮፒ ሊንክ ታብታብ ምናምን አድርጉ። ታብታብ በደንብ አድርጉ። ታብታቡን ከፍ አድርጉት። ቤተሰብ እኔ ጋርም ክርስቲያንም ጋር በደንብ ታብታብ አድርጉት። ቀጥል ክርስቲያን። ሁለታችንም ጋር ያላችሁ ታብታብ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉ፣ በደንብ ሪፖስት ምናምን አድርጉት። ያ ምን ይላል እዚህ ጋር ሳሂህ አል-ቡኻሪ 3167 ላይ ዋይል አቡ ሁረይራ እንደተረከው ዋይል ዌር ኢን ኤ ሞስክ መስጊድ ውስጥ በነበርንበት ጊዜ አለ አቡ ሁረይራ the prophet came out and said ሙሐመድ ወጣና እንደዚህ አለ let us go to the Jews ወደ አይሁዶቹ ነው እንሂድ አላቸው ሙሐመድ we went out till reached ቤት አልሚድራስ ቤት አልሚድራስ እስከምንሄድ ድረስ ወይም የአይሁዶቹ ቦታ ላይ እስከደረስን አለ he said to them ከዛ ለአይሁዶቹ እንደዚህ አላቸው ዛሬ if you embrace Islam you will be safe እስልምናን ከተቀበላችሁ ሰላም ትሆናላችሁ አለ ካልተቀበሉስ ሰላም አይሆኑም ማለት ነው። እስልምናን ከተቀበላችሁ ሴፍ ትሆናላችሁ። ሴፍ ማለት ባይዞ የሆነ ከአደጋ ከምናምን ትጠበቃላችሁ አለ። ኦኬ you should know that the earth belongs to Allah and his apostle አለበለዚያ ግን ምድር የአላህና የመልእክተኛው መሆኗን እወቁ አላቸው። ስለዚህ ምድር የአላህና የመልእክተኛው ነች። ሙሐመድን ካልተቀበላችሁ አላህን ካልተቀበላችሁ የተጠበቃችሁ አይደላችሁም ማለት ነው። ማለትም ደማችሁ ንብረታችሁ የተፈቀደ ይሆናል። and I want to expel you from this land ከዚህ ምድር ላባረራችሁ ፈልጋለሁ አለ ሙሐመድ። እነዚያ አይሁዶች ነው የራሳቸው ቦታ ነው መዲና ነው ያሉት። ነገር ግን ሄዶ ከዚህ ቦታ አባረራቸዋለሁ። so if anyone among you owns some property he is permitted to sell it ስለዚህ እስልምናን ከተቀበላችሁ ከእናንተ ማንኛችሁም ንብረት ብታፈሩ ልትሸጡ የተፈቀደ ነው። otherwise you should know that the earth belongs to Allah and his apostle አለበለዚያ ምድር የአላህና የመልእክተኛው መሆኑን እወቁ አላቸው። ካልሆነ ግን ንብረት ማፍራት አይችሉም፣ ህይወታቸውም የተጠበቀ አይሆንም። ንብረታቸው ቢያፈሩ የእነሱም አይደለም፣ ሙሐመድ ይዘርፈዋል ማለት ነው። ቃል አንዴ ይቀጥል እሺ። አለቃል የት ሄድክ? እኔ አልቻልኩም ስቅ እያለኝ ኦኬ። ስለዚህ የሰውን መብት የሰውን ሃይማኖት በመጋፋት የተጠመደ ሃይማኖት ነው እስልምና። ኦኬ ለዛም ነው ይችል ልጅ እንደዚህ እያሰቃዩት ያሉት ማለት ነው። ኦኬ እነዚህ በሙሉ የቴሌቪዥን እና የፖድካስት ምናምን ላይ የሚታወቁ ናቸው። እነዚህን አይታችኋቸው ከሆነ
እነዚህ ቴሌቪዥን ጣቢያ ምናምን ፖድካስት ላይ ምናምን ብዙ ጊዜ የሚታወቁ ናቸው። እነዚህ ጋር ሄደው እንግዲህ ምን ሊሏት ነው? ሊያናዝዟት ነው፣ ሊያስቀባጥሯት ነው። 10ኛ ጊዜ ሌላ ነገር ስትናገር ደግሞ ትሰማታላችሁ እዚህ ላይ ማለት ነውና እንደዚህ እዚህ ጋር ሄደው ደግሞ በምን ልክ እያስጨነቋት እንደሆነ ተመልከቱ። አክቹአሊ ይህንን ፕሮግራም እንደሚዘጋጅም ራሷ ተናግራ ነበር። እንደምንም ነገር ይጠቅማል ተብሎ ስለሚታመንበት በቁርአንም ሩቃ ቤቶች ላይ የሚደረገው ላይ ያሉ ሰውቶ ነበር። ስለኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብረው የተማሩ ልጆችን ጠይቀውን የሄዱት አንድ እሱ ነው። ሁለተኛ አዲስ አበባ ካሉ አንዳንድ በዚህ በእስልምና ጉዳይ ላይ ያሉ ሰዎች ጋር እየተነጋገርን ነው። በእነሱም ዙሪያ ሆነ ነገር እንላለን። አሟት ምናምን ለምትሉት ደግሞ አዲስ አበባ ካሉ የክልል ፕሬዚዳንቱ አልቀረም፣ ክልል ላይ ያሉ የሙስሊም ባለስልጣናት ሁሉ ሄደው አናግረዋታል። የቀሩት ደግሞ የአዲስ አበባዎቹ ናቸው። ይኸው የቴሌቪዥን ፕሮግራም ጣቢያ ደግሞ የፖድካስት ምናምን ማለት ነው ያሰሯት እንደዚህ። ይሄ የሚታወቅ ነው። ብዙ ታዋቂ ሙስሊሞችን እያመጣን የሚያቀርብ ልጅ ነው። እዛ ላይ ልትቀርብ ነው፣ ልታቀርባቸው ነው ማለት ነው። ሊያቀርቧት ነው። ውሸትን ለመሸፈን ሌላ ውሸት፣ ውሸትን ለመሸፈን ሌላ ውሸት ስትሄዱ ውሸትን እየወለደ ይሄዳል እንጂ በፍጹም እውነት ሊሆን አይችልም። ኦኬ፣ እውነት ሊሆን አይችልም። አንድ ውሸት ለማፈን ሌላ ውሸት ከተጠቀማችሁ ሌላ ውሸት እየወለደ ይሄዳል። ይቺ ልጅ ግን ምንድነው መጨረሻ ላይ ምን ያህል ሙስሊሞች አጭበርባሪዎች እንደሆኑ ይጋለጣሉ። ራሳቸው በሸረቡት ሴራ ማለት ነው። ቃል መጣል ያ መጥቻለሁ። በጣም ብዬ ነበር ሰው ያ እኔስ አንዴ እንቀጥልና መጣሁ። ታብታብ እያደረጋችሁ እሺ፣ በደንብ ታብታብ አድርጉት። ኦኬ። እና ይሄ ነው ያለው ነገር። አንድን ውሸት ለማረም ብላችሁ አንድ ትንሽዬ ውሸት ለማረም ብላችሁ ሌላ ትልቅ ውሸት ውስጥ ትገባላችሁ። አንድ ትንሽዬ ውሸታችሁን አንድ ትንሽዬ ስህተታችሁን ለመደበቅ ብላችሁ ያየነውም ነገር ይሄ ነው። ኢንጀነራሊ ጠቅላላ አድርገን ስናስተላልፈው ለማስተላለፍ የፈለግነው ዋና መልእክት ክርስትና ማለት በመከራ መጽናት ነው። እንደ እስልምና አድርጋችሁ እንዳትመለከቱት። ኦኬ፣ እንደ እስልምና አድርጋችሁ እንዳትመለከቱት። ክርስትና ውስጥ ስትመጣ ማንም ገንዘብ የሚሰጥ የለም፣ ማንም ምንም የሚያደርግልህ የለም፣ የሚያሽቀብጥልህ የለም። ኦኬ፣ ነገር ግን ትልቅ ነገር ታገኛለህ። እንደውም ኢቭን ያለህን ነገር ታጣለህ። ለምሳሌ አንተ ስጋዊ ነገር ያለን ነገር ታጣለህ። ስለ ይሄ ዓለማዊ ስጋዊ ሀብት ገንዘብ ምን እሱን አለመህ ከሆነ እሱ ልታጣበት ትችላለህ። ነገር ግን የዘላለም ህይወትን ታገኝበታለህ። ኦኬ፣ ሞቱን ከመሞት ትድናለህ። ይሄ ደግሞ በምንም ገንዘብ ልትገዛው በምንም ሀብት ልታገኘው የማትችለው ትልቅ ስጦታ ነው። ስለዚህ ለዛ ነው ጌታም ቅድም አሳይተናቸዋል በደንብ የዮሐንስ ወንጌል ላይ አይደለ? ክርስቶስ ራሱ በሰላም ጊዜማ እኮ ፒስ በሆነ ጊዜማ እኮ ሁሉም ይመቸዋል። እስልምና እንደዛ ነው። አስቸጋሪ ነገር ከመጣብህ የሚያስጨንቅህ ነገር ከመጣ ለህይወትህ አደጋ ከሆነ ለቤተሰብ ህይወት አደጋ ከሆነ ለምናምን አደጋ ከሆነ እስልምናን መካድ ትችላለህ። የሚፈቀዱ ውሸቶች ውስጥ ይሄ ይካተታል። አላህን ትክደዋለህ። ክርስትና ላይ ግን መካድ አትችልም። ብራዘር አትክደውም። ክርስትና ላይ ግን ክርስቶስን መካድ አይቻልም። የሚወድ የሚኖር መስቀሉን ተሸክሞ ይከተለኝ። እንኳን እኛን ሐዋርያቶቹ በአይናቸው ያዩትን በእጃቸው የዳሰሱት ራሱ ሰው ሁሉ እኮ ሸሸ ሲሉት መጀመሪያ ላይ ክርስቶስማ እኮ ውሃውን ወደ ወይን ሲቀይር ኦኬ፣ ያችን ዳቦ እና አሳ ያንን ሁሉ ሰው ሲመግብ በሰላሙ ጊዜ ያንን ተአምር ሲሰራ ሙታንን ሲያስነሳ ከበውት ነበረ። መከራው ሲመጣ ግን ሁሉም መሸሽ ጀመሩ፣ ፈሩና ወደኋላ ሸሹ። ጌታ ሆይ ሁሉም እኮ እየሄዱ ነው ሲሉት እናንተስ መሄድ ትፈልጋላችሁ? ሂዱ። እናንተ መሄድ ከፈለጋችሁ ምርጫው የእናንተ ነው። ስለዚህ የሚወደኝ ቢኖር መስቀሉን መከራውን ተሸክሞ ይከተለኝ። ክርስቶስ መከራውን ያንን በመስቀል ላይ ያሳየው መከራ ያሳለፈው መከራ ማንም በምድር ላይ ሊያሳልፈው አይችልም። ያ ለሰው ልጆች የተከፈለ ፍቅር ነው። ያ ለሰው ልጆች የተከፈለ ዋጋ ፍቅር ክርስቶስ ነው የሚባለው፣ ፍቅር እግዚአብሔር ነው የሚባለው። ለዛ ነው ማንም ያንን ዋጋ ሊከፍልልህ አይችልም። ስለዚህ መከራውን መቻል አለበት። ኦኬ፣ ስለዚህ መከራውን መቀበል መቻል አለባችሁ። ይሄንን እመኑበት።
የመጀመሪያ ክርስትና በራሱ መጽናት ስለሆነ በመከራ ማለፍ፣ በመከራ መንገድ ውስጥ መጓዝ፣ መሄድ፣ ይህንን ሁሉ መጨረስ። ለዛ እኮ ነው በቤተ ክርስቲያናችን እኮ አንድ ሰው ቅዱስ ተብሎ አሁን ቅዱሳን አባቶቻችን እንደዚህ ቅዱሳን አባቶቻችን ስም ሲጠራ ሰማላችሁ አይደለ? ያ ቅድስና በህይወት እያሉ አይሰጥም። ሰው ናቸው። መሳት አለ፣ በመከራ ውስጥ መውደቅ አለ። መውደቅ እንዳለ ሁሉ ደግሞ መነሳትም አለ። በእርግጥ አያችሁ፣ ከስተት ተምሮ መነሳትም አለ። ኤኒሃውስ ግን በመከራ አልፈ በጽናት ስጨርሰው ነው ክርስትና የሚያምረውም ክርስቲያን ነህ የሚባለው። ስለዚህ በመከራ ውስጥ ማለፍን እንለማመድ። ሴጣን ሁል ጊዜ መዳናችንን አይፈልግም አለ። ሴጣን የሰው ልጆች ጠላት ነው። ይሄ የክርስትና አስተምሮ ነው። ሴጣን የኛ አንድነት የማይፈልግ ጠላታችን ነው። በእስልምና ደግሞ ያ እባቡ ራሱ ወንድማችሁ ነው። አጋንንቱ ራሱ ወንድማችሁ ነው። አብሯችሁ ይበላል፣ አብሯችሁ ይጠጣል፣ አብሯችሁ ይተኛል፣ ግብረ ስጋ ግንኙነት ያደርጋችኋል። አጋንንቱ ራሱ ወንድማችሁ ነው። ለምን? ድህነታችሁን ስለማይፈልግ ነው። በጣም ደጋግመን የተናገርነው አንድ ንግግር አለ፣ ሁሌ እኛ የምንናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን አጋንንት ሲያባርረው ገና ክርስቶስ የእግዚአብሔር ልጅ መሆኑን ሳይገልጥ ሴጣኑ አውቆ አንተ የእግዚአብሔር ልጅ ልታጠፋን መጣህ ብሎ ሲጮህ ማለት ነው፣ ሂድ ውጣ ብሎ ነው ያባረረው አለ። ክርስቶስ የእግዚአብሔር ልጅ መሆኑን አምነዋል። በዙር መጥቶ መሐመድ ጋር ገባና ደግሞ ራሱ አጋንንቱ ሱራ 72 ላይ አላህ ልጅ የለውም አለ። የእግዚአብሔር ልጅ መሆኑን ያመነው አጋንንት በዙር መጥቶ መሐመድ ጋር አላህ ልጅ የለውም ብሎ ነገራችሁ። ሙስሊሞችም አጋንንቱን ተቀበላችሁ፣ ክርስቶስ የእግዚአብሔር ልጅ አይደለም ብላችሁ ካዳችሁ፣ ድህነታችሁን አሳጣችሁ ማለት ነው። ሴጣን አያችሁ፣ ልክ ሔዋንን እንዳሳሳታት በእባብ ተመስሎ ገብቶ እንደሸወዳት እናንተንም በመሐመድ ገብቶ ሸወዳችሁ። ዋና ዓላማው የእናንተ እንዳድኑ ስለሆነ የእሱን የእግዚአብሔር ልጅነት ያውቃል እኮ፣ አስካዳችሁ ግን እያወቀ። ይሄ ድህነታችሁን አሳጣችሁ ማለት ነው። ስለዚህ ሴጣንን ልትዋጉት ይገባል። ሴጣንን ልትባንኑበት ይገባል። መከራ ይመጣል በህይወት፣ ንብረት ታሳጠ፣ እናት ጋር፣ በቤተሰብ በብዙ ነገር ይመጣሉ። በነገራችን ላይ አኮርዲንግ ቱ አሁን ባለ ኮንቴክስት ማለት ነው ጌታ በሚያውቀው እናል በጣም በቃ የሚያስጨንቅ መከራ አይመጣብህም። ኦኬ፣ ምክንያቱም ያስኩ አምላክ የታመነ አምላክ ነውና ያኖራል፣ ያበላሃል፣ ያጠጣሃል፣ ያሳልፍሻል። አንቺንም ማያልፍ ይመስልሻል ግን። ስለዚህ ዋና ምንድነው? ክርስቶስ ላይ ሙሉ ለሙሉ ልባችሁ ይረፍ፣ ልባችሁ ይጽና፣ ልባችሁ ይታመን። ይህ ትልቁ መልእክቴ ነው። እኔ ከእስልምና እንደወጣ ሰው ነው የምነግራችሁ። ቻሌንጅ ሊኖረው ያለው ቻሌንጅ ቀላል ነው ብዬ ስለማላምን ስላገጠመኝም ስላለፍኩበትም፣ ነገር ግን እግዚአብሔር እኔንም እናንተንም ያጽናን። እግዚአብሔር በመከራ ውስጥ የምናልፍ ያድርገን። ለዚህ ግን ራሳችንን እናዘጋጅ ለማለት ነው። ክሪስ ቀጥለ ከመጣ አለ። አይ ምንም ጥያቄ የለውም። እስልምና ሲጀመር የቆመበት መሰረቱ ተቂያ ነው፣ ውሸት ነው። ዛሬ በቃ ምንም አልቻልኩም፣ ስቅ እያለኝ ነው። ቀጥል አንተና ሁላችሁም ወደ ቃል ቤት ሂዱ። ይችን አንብብላችሁና ልጨርስ። ጉሮሮን እያደረገኝ ነው። እኔም ጉሮሮዬን እያመመኝ ነው። ይፈርጀኛል፣ ሞክር ይነሳል። እስልምና የቆመበት መሰረቱ ውሸት ነው፣ ተቂያ ነው። ተቂያ ደግሞ እስከ ቂያማ ቀን ድረስ አለ። ተቂያ ማለት ቅዱስ ውሸት ማለት ነው። የተቀደሰ ውሸት፣ በእስልምና የተቀደሰ ውሸት አለ። ውሸት ብሎ ቅዱስ የለም በነገራችን ላይ፣ ውሸት ውሸት ነው። ስለዚህ ይህንን ውሸት በዚህ ውሸት መሰረት ነው እስልምናቸው ያለው ቆሞ ያለው። ሱራ 1606 ላይ ምን ይላል? ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው ይላል። አንድ ሰው አምኖ አላህን ከካደ ከዛ በኋላ ቅጣት አለው። ያ ቅጣት ምንድን ነው? በዚህ ምድር ላይ ህይወቱን መግደል ነው። ሃይማኖቱን ማንኛውም የቀየረ ህይወቱን መግደል ይቻላል። ባይዘው መግደል ሲባል ብዙ አይነት አገዳደል አለ እና ሃይማኖቱን የቀየረ አሊ ለምሳሌ በሳት ያቃጥል ነበር። አሊ በሳት ሲያቃጥል የተቃወመው ሰው ነበር። ምክንያቱም በሳት ማቃጠል የአላህ ቅጣት ብቻ ነው ብለው ስለሚያምኑ ሙስሊሞች ማለት ነው። ነገር ግን ሌላ በብዙ አይነት መንገድ መግደል ይቻላል። ለምሳሌ በማነቅ መግደል ይቻላል። ከተራራ ላይ ገፍትሮ በመጣል መግደል ይቻላል። እነዚህ ሁሉ ሊቃውንቶቻቸው ይህንን ተናግረዋል። ስለዚህ ብርቱ ቅጣት አለው የሚለው አምኖ ከካደ ብርቱ ቅጣት አለው የሚለው መገደል ነው። ልቡ የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል።
ነገር ግን ልባችሁ አላህን እያመነ በአፋችሁ አላህን ጣዖት ነው ብትሉት ችግር የለውም እያለ ነው እስልምና። ኢማጂን አላህን ጣዖት ነው ማለት ትችላለህ። ሮሜ ምዕራፍ 10 እናወጣው እስኪ ቃል ልባችሁ በእምነት አምኖ ነገር ግን አላህ ጣዖት ነው ብትሉ ችግር የለውም ብትገደዱ ከተገደዳችሁ። ይሄ እኮ ቀልድ ነው። እምነት ሲባል የልብ እምነትና የአፍ ምስክርነት ሁለቱ ጸንቶ የሚቆምበት ነው እንጂ ልብህ ሌላ አፍህ ሌላ የሚናገርበት አይደለም። ሮሜ ምዕራፍ 10 ምናልባት ማውጣት ይችላል። አይ ቲንክ ነው ኦኬ። ሮሜ ምዕራፍ 10 ምን ይላል መሰላችሁ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ዩሲ የአፍ ምስክርነት ያድናል፣ የልብ እምነት ያድናል። የአፍ ምስክርነት የሚያድነው ከልብ እምነት ጋር ተደምሮ ነው። የልብ እምነት የሚያድነው ከአፍ ምስክርነት ጋር ተደምሮ ነው። አያችሁ? ስለዚህ በአፍህ ፈጣሪን ጣዖት ብለህ በልብህ ደግሞ አምላክ ነው ብትል እምነት አይደለም። ይሄ እምነት አይደለም። ዩሲ ስለዚህ እምነት ወይም ደግሞ ድህነት የሚሆነው በአፍ የምትመሰክረው በልብህ ያመንከውን ስለሆነ ማለት ነው። በእስልምናው ግን ሰው ልቡ አምኖ በአፉ መካድ ይችላል። ግን ልባቸው በክደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው ይላል። ይሄ ራሱ በጣም የሚገርም እኮ የቁርአን አንቀጽ ነው። በነገራችን ላይ ማለት ምን ያህል ቬግ እንደሆነ ግን ልባቸው በክደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው ይላል። ስለዚህ እንዴት ነው አንድ ሰው በአፉ እየካደ በልቡ እያመነ ያ እምነት ተብሎ ተቆጥሮለት ከፈጣሪ ዘንድ ህይወት የሚያሰጠው? እስከ መጨረሻው የሚጸና እሱ ይድናል ነው የመጽሐፍ ቅዱስ አስተምሮ። እና ኤኒዌይስ እንደዛ ነው። ቃል እኔ ልቃኝ መሰለኝ። አዎ እያነሳች ነው። አላስቀምጣለች እኮ ወገናችን አለ። አዎ ትንሽ እንትን እያለኝ ነው ቃል። ሜቢ አንተ ክፈትና አንተ ጋር እንመጣለን ወይ ካልሆነ ከቻልክ አንተ ክፈትና እንደከፈትኩኛል። ኧረ በስመ አብ እቺ ተመታች ነች። በማህበር ነው የምታነሳውና እንደዛ ከሆነ በቃ በኋላ ቆየት ብለን እንገባለን። አንቺ ግን አይደብርሽም? ለምንድን ነው የማትፋችሁ ግን? እንደኔ እንደዚህ አስቦ ስቅ የሚያስብል ሰው አንተ ስቅ የሚልህ አንድ እንጀራ ጠቅልለህ ስጎርስ ማለት ይኸው እኔ ሰው እያነሳኝ ነው። አየህ ማ አንድ ሰው ብቻ ሳይሆን በህብረት ነው እያነሱ ያሉት። ለማንኛውም በባልዲ ውሃ አጠገብ አስቀምጠ ራሱ አይፋታም ትላለህ። ያኔም የሶስት 61 ሰዓት ምናምን ማለት ነው። እንቀጥላለን። አንድ ሰዓቷን ጠቅላላ አድርገውና ሀሳቡን ጀነራላይዝ እናድርገውና ካልተመቸን ወይኔ ያደርገዋለሁ፣ ችግር የለም። ያ አድርገውና በቃ ወደ አንተ ጋር እንመጣለን ነው። ያ እሺ፣ ስለ ግርዛት አንስተናል። እንግዲህ ግርዛት ላይ ያለውን ነገር ግርዛት አንዳንድ ሙስሊሞች እና ግርዛቱ የሚባለው በራሱ የእስልምና አስተምህሮት እንዳልሆነ የሆነ ባህል እንደሆነ ያስቡታል። ኦፍኮርስ በክርስትና ጎጂ ባህል ነው፣ የማህበረሰቡ ባህል እንጂ ከእውቀት ማነስ ካለማወቅ የተደረገ እንጂ እግዚአብሔር ያዘዘው ነገር አላልተ ልታጋባብኝ ነው እንዴት ትላለህ? የሚደረግ ነገር እንጂ እግዚአብሔር ያዘዘው ትእዛዝ አይደለም፣ ወይ ደግሞ መለኮታዊ ዶግማዊ አስተምህሮታችን አይደለም። በክርስትና ማለት ነው። አንድ ክርስቲያን ሲያደርግ ቢታይ ያንን ነው። አንድ ክርስቲያን ሕፃን ልጅ ሲያገባ ብታዩት የዛ የሰውየው ችግር እንጂ የቤተክርስቲያኗ ወይ ደግሞ የእምነታችን የዶግማችን ችግር አይደለም። ኦኬ። እስልምና ላይ ግን አንድ እስላም አንድ ሕፃን ልጅ ሲያገባ ብታዩት መሐመድ ያደረገው ነገር በሙሉ መሐመድ ስለማይሳሳት በመሐመድ ሱና መኖር ስለሚፈለግ በመሐመድ ሱና መኖር የጽድቅ መንገድን የሚመራ ወደ ገነት የሚያስገባ ስለሆነ መሐመድ ማለት ቁጭ ብሎ ከሸና ቁጭ ብሎ ይሸናሉ። መሐመድ ጥርሱ ሲፍቅ ኦቅ ኦቅ ይል ነበር አይደለ?
ልክ እንደዛው ሁሉ ይሄ ሱና ነውና እንደዚህ እንግዲህ ምንም እኮ ሳይላችሁ ነው ጥርሳችሁን እየፋቃችሁ በሉ ይላሉ። ሱና ነው ልክ እንደዛ ሁሉ መደረግ ያለበት ነው ብሎ ስለሚያምኑ ወደ ገነት የሚወስድ መንገድ ነው ብሎ ስለሚያምኑ ያገባሉ። መሐመድ ላዩን ቁረጩ ስላለ ላዩን ይቆርጣሉ። ነገር ግን የሴት ልጅ ብልት ጫፏንም ሆነ መንካት ማለት ነው የወንድ ልጅ ዋናውን ፒነሱን እንደ መቁረጥ ነው። ኦኬ ዋናውን እንደ መቁረጥ ነው። ይሄ አይደረግም። ምክንያቱም ለተለያየ አደጋ የሚያጋልጥ ስለሆነ አሁን ባለንበት ዘመን ላይ ሰዎች ያንን ተረድተው ተቀብለው ልክ ነው ብለው ያስኬዳሉ። እስልምና ላይ ግን ኖ ይሄ መሆን የለበትም መቀጠል አለበት ብለው ያምናሉ። ማንም የሚቃወም የለም። ትንሽ ትቆረጥ እንጂ ሙሉ ለሙሉ ችግር የለም። በባለሙያ ትገረዝ የሚል ፍልስፍና ሁላ እንዳወጣው መግለጫ እንዳወጣው ዑለማው እሱንም አሳይተናቸዋል። በተመሳሳይ ደግሞ ይህን ተንተረሳ የሰራች አንድ ጆርዲ የምትባል እህታችን ክርስትናንም እዚሁ ማዕቀፍ ውስጥ ለመቀላቀል ያደረገችው ነገር ትክክል እንዳልሆነ ስህተት እንዳልሆነ አሳይተናታል። ምክንያቱም አንድ ዑለማዎች ምክር ቤት በዜና ዘገባ በቢቢሲ እስኪዘገብ ድረስ ማለት ነው ቢቢሲ ላይ ቅርብ ድረስ የተዘገበን ነገር የሆኑ ግለሰቦች ያደረጉት ጋር አምታ እኩል አድርጎ ማቅረብ ስህተት ነው። እህታችን ይሄ ተገቢ አይደለም ብለን አንስተናል። ምክንያቱም ይሄ 2016 ላይ እሷን ቪዲዮ ሰርታበት እንደነበረ በደንብ አስታውሳለሁ። ሙስሊሞች በጣም የጮሁባት እንደነበረ አስታውሳለሁ። ይሄ በምክር ቤት የወጣን ነገርና በዑለማዎች በአሊሞች በሊቃውንቶቻቸው ጸድቆ ተፈጻሚነት እንዲያገኝ ብለው አቅርበውት የነበረ እውን የሀገሪቱ ህገ መንግስት ይላል እኮ እዚሁ ላይ ራሱ በዑለማዎች ፈትዋ ይጣሳልን ብሎ ሊጣስ ይችላልን ብሎ ቢቢሲ እስከሚዘግብ ድረስ ማለት ነው። ምክንያቱም በኢትዮጵያ ወንጀል ህግ በህገ መንግስቱ እንዲሁም የኢትዮጵያ ፈርማ ባጸደቀቻቸው አህጉራዊና ዓለም አቀፋዊ ስምምነቶች የሴት ልጅ ግርዛት ወንጀል መሆኑን ሰብአዊ መብትን እንደሚጥስ የከፋ የጤና የአካል እክል እንደሚያስከትል ተቀምጠዋል። ይሄ በጣም ወንጀል አንድ አደገኛ ወንጀለኛ እንደሰራው ወንጀል ነው የተባለ ነገር እምነታቸው ስለሆነ ዑለማዎቹ ግን በባለሙያ ትገረዝ ብለው ፊት ለፊት መጥቶ እስከ መናገር የደረሱበት ነው። ይሄንን በተቋም ደረጃ ልብ በሉ በእኛ በሲኖዶስ በፓትርያርክ ደረጃ ወጥቶ አደባባይ ላይ አጽድቀን ተግባራዊ ይደረግ ብለው ቢያመጡት ኦኬ። ግን በሙስሊሞቹ በዚህ ደረጃ ጸድቆ አንድ ግለሰብ ከሰራው እኔ ዛሬ ለምሳሌ ልጄን ብገርዝ እኔ ክርስቲያን ነኝና ንጽጽር ምሰራ ልጅ ነኝ በዛው ምናምን ተብሎ ልጄን ባስገርዝ የኔ ጥፋት እንጂ ቤተክርስቲያን ሊሆን አይችልም። እኔን ግን ከዚህ ዑለማዎች ጋር ማወዳደር ይሄ ተገቢ አይደለምና እህታችን አስተካኪ ለማለት እንወዳለን። በክርስትና እንደዚህ አይነት ነገር ክልክል ነው፣ የለምም አስተምሮታችን ላይ እንደዛ ብለን የምናገርበት ነገር ስለሌለ ለእህታችን ይሄን መልእክት አድርሱልን። ለሙስሊሞችም ደግሞ ባህላችሁ አይደለም ይሄ የሶማሌ ባህል አይደለም። ፈትዋዎችን አሳይተናቸዋል። ኢብኑ ተይሚያ ያስቀምጠውንም አሳይተናቸዋል። ትናንትና ፎይ ቤትም ገብተንበታል። ዘሪላንስ ኦፍ ትራቨልም ማሳየት ይችላል። ዘሪላንስ ኦፍ ትራቨልንም ማሳየት ይቻላል። ይሄ ዘሪላንስ ኦፍ ትራቨል ይባላል። ይሄ መጽሐፍ እንግዲህ የሙስሊሞች የሸሪዓ ህግ ወይ ደግሞ ኢስላማዊ የቁርአን የተውጣጡ ህጎች የጸደቀበት ነው። እዚህ ላይም ይኸው በግልጽ አስቀምጠውታል። ኦብሊጋቶሪ እንደሆነ በደንብ አስቀምጠውታል። እንግዲህ ፎር ቦዝ ውሜን ኤንድ ሜን ኤንድ ውሜን ለሴትና ለወንድ ግዴታ እንደሆነ ምን ግርዛት ኦኬ ግዴታ እንደሆነ በግልጽ አስቀምጠውታል ማለት ነው። ነገር ግን ከላይ መገረዝ እንዳለበት ብለው አስቀምጠውታል። ኢብኑ ተይሚያን በፈትዋው ላይ ያስቀምጠውን አሳይተናቸዋል። የዶሮ አናቱ ላይ እንደሚቀነጠበው አለ አይደል? ልክ እንደዛ አድርጋችሁ ቀንጥቡት ብሎ እንዳስቀመጠ አሳይተናል። ግርዛትን የተለያዩ ቪዲዮች አይተናል። በዚህ ጨርሰናል። ሌላው ወደ ሰሞንኛ ጉዳይ ደግሞ መጣ ብለን አይተናል። የሰሞንኛው የእህታችንን ጉዳይ ዳሰስ ለማድረግ ሞክረናል። ሙስሊሞች እንግዲህ ውሸታቸውን ለመሸፈን የሚሄዱበት ርቀት የሚያደርጉት ጥረት ሁለት ቪዲዮዎችን አሳይተናቸዋል። አንዷ ሰለምኩኝ ብላ የተናገረችውን ንግግር አይታቸዋል። እህታችን ደግሞ መከራ ውስጥ እንዳለች በጣም ብዙ ጫና ውስጥ እንዳለች የሚያስታውቅ ነው። ቤቷ ድረስ ሄደው ምናምን ነገር እንትን እያደረጓት፣ ነገር ግን ታማ ነው የሚለውን ነንሴንስ እንደሆነ ለሁላችንም ግልጽ ነው። ምክንያቱም አንድ በሽተኛ ሰው በዚህን ያህል ርቀት አስተምሮትን ጠቅሶና ነቅሶ እንደዚህ አስቀምጦ አይ በሽተኛ ነው የምትለኝ ከሆነ እንደዚህ አድርጎ የሚያሳምም ወይ ደግሞ እንደዚህ አድርጎ በሽተኛ ማድረግ ድግምት መስራት የሚቻል ከሆነ ዋይናት ታዲያ አገሪቷን በሙሉ እንደዛ ማድረግ ነው ማለት ነው። ይሄ የማይመጣው ነው፣ ነንሴንስ የሆነ ነገር ነው። ማንም የሚቀበለው ነገር አይደለም።
ነገር ግን እስልምና ምን ያህል ሰዎችን እንደሚጨቁን ከእስልምና የወጡ ሰዎችን ምን ያህል እንደሚያሳድድ። ሁለተኛ ደግሞ ሙስሊሞች ስፔሲፊክሊ የልጅቷ ጤንነት ላይ ፎከስ አደረገው እንጂ ያስተምህሮቱ ጤንነት ላይ ፎከስ አለማድረጋቸውንም አይተናል። አስተምህሮቱን እንደ የተናገረችው ንግግሮቹ አስተምህሮቱ ላይ ያነሳችው ትችት እያንዳንዷ ቃል በቃል ልቅም ባለች ቃል ሮንግ ነው የሚል ነገር አላየንም። እሷ ልጅቷ ታማለች ስቲል እንደው በእናንተ አርጊመንት ብንሄድ ልጅቷ ብትታመም ሀሳቡ አልታመመም ጤነኛ ነው እያልናችሁ ነው። ያንን የሞገተ የለም። ሙስሊሙም ክርስቲያኑም ቄሱም ሼኩም የሁላችንም ምሁሩም ያልተማረውም የሚስማማበት እስልምና ለሴት ልጅ ጨቋኝ ሃይማኖት ነው። ዘሜ ፖይንት አስቀምጣለች። እስልምና ላከበረኝም ያከበረኝ ክርስትና ነው አስቀምጣለች። ያክብሯታል ብሎ ኖ ይሄ ክብር ነው ብሎ ወጥቶ የተናገረ አንድ አካል አላየንም። አንድ ነው የምላችሁ። ስለዚህ ይህንን አምኖ መቀበላቸውን ተረድተንበታል እና እነዚህን ፖይንቶች አይተናል። እስልምናም መዋሸት እንደሚቻል፣ በክርስትና ግን ያ አይደለም። እስልምናን ዋሽተህ የሆነ መከራ ሲመጣበት ችግር ሲመጣበት በአፍ ልትዋሽ ትችላለህ፣ በልብ ልታምን ትችላለህ የሚል ፍልስፍና አላቸው። እኛ ጋር ግን የለም። በአፍ ዋሽተህ በልብ የምታከብሩ አምላክ የለም። እኔ ተነስቼ ክርስቶስን ጣዖት ነው ከምል አንገቴን እሰጣለሁ፣ ማህተቤን ከምበጥስ አንገቴን እሰጣለሁ የሚል ነው ያለው አስተምህሮት። በተግባር የሚታየው ያ ነው። ሊቢያ ላይ እኮ የነበሩት ሙስሊሞች ክርስቲያኖች ያንን አድርገውት ቢሆን ሙስሊሞቹ አንገታቸው አይተረደም። በልባቸው አላህን አምነው አላህ ጣዖት ነው በአፋቸው ይላሉ ማለት ነው። የእኛ ልጆች ግን ክርስትና ማህተባችንን አንበጥሰን ብለው አንገታቸውን የሰጡት። ስለዚህ እዚህ ደረጃ ሊደርስ ይችላል። ክርስትና በመከራ መጨረስ ነውና በመከራ